ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን በተለመደው መሰረት የነሐሴ 19 የዕለተ ማክሰኞ የረፋዱን አጫጭርና በርከት ያሉ ሰበር መረጃዎች ይዘን መጥተናል። አርሶ ማስቀደም ጀምራለን። በትግራይ ክልል በፍራቻ ምክንያት የመውሊድ በዓል በምሽት ብቻ እንዲከበር መወሰኑ ተሰምቷል። እንመለከተዋለን። የቀድሞ የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው በአሜሪካ የጀመሩት አዲስ ህይወት በማህበራዊ ሚዲያ ሰፊ አጀንዳ ሆኗል። ለመሆኑ ምን ጀምረው ነው? ምንስ ተባለ? የሚለውን እንመለከታለን። በሌላ በኩል አርበኛ እስክንድር ነጋ 4 ጊዜ ግድያ ሙከራ ተደረገብኝ ሲሉ የሰጡት መግለጫና ከአህባ የተሰጣቸው ጠንከር ያለ ማስጠንቀቂያ ምንድነው? እንመለከተዋለን። በኦሮሚያ ክልል የወረዳው አስተዳዳሪ መገደላቸው ተቀጥሎ የአቶ ሽመልስ አብዲሳ የያዘን መግለጫ እንመለከታለን። እንዲሁም በደቡብ ሱዳን የሁለት ኢትዮጵያን የሰላም አስከባሪ ህይወት ማለፉ የሙሉ ዘገባውን ዝርዝር አሁን ይዘንላችሁ መጥተናል። እስከ ፕሮግራሙ ፍጻሜ መረጃውን ላይክ፣ ሼር እያደረጋችሁ በድጋሚ አብረን እንቆይ። ወደ መረጃው ከመሄዳችን በፊት በመላው ዓለም የምትገኙ ሙስሊም ወንድሞቻችን እንኳን ለ1501ኛው የነብዩ መሐመድ ሰው የመውሊድ በዓል አድረሳችሁ። በዓሉም የሰላም የፍቅር እንዲሆንላችሁ እንመኛለን። ይህ ባለበት ትናንትና ጠቅላይ ሚኒስትር አብይ አህመድ እንግዲህ ከ12 ቀናት ከመጥፋት በኋላ በሶሻል ሚዲያቸው ላይ ለመጀመሪያ ተከስተዋል። ይህንን በተመለከተ በተለይ ደግሞ ለሙስሊሞች እንኳን አድረሳችሁ መልእክት ማስተላለፋቸውን ይፋ አድርገው ነበር። የልጅ ትናንት እንግዲህ ጠቅላይ ሚኒስትር አብይ አህመድ እንኳን አድረሳችሁ ብለው ራሳቸው በሶሻል ሚዲያቸው ለቀቁ በተባለበት ሰዓት ግን በተለይ ደግሞ የቀኑ አጻፍ በርካቶችን እያነጋገረ ነው። ትናንትና ቢጻፍም እና ቢለጠፍ በጠቅላይ ሚኒስትሩ ፔጅ ላይ በተለይ ደግሞ ነሐሴ 19 ቀን 2018 ዓ.ም ተብሎ መጻፉን ተከትሎ የተለያዩ በርካታ ሀሳቦች እየተሰነዘሩ ይገኛሉ። ጠቅላይ ሚኒስትሩ አሁንም በተለይ ደግሞ አንዳንዶች ሕክምና ላይ ናቸው በማለት ላይ እየተናገሩ ይገኛሉ። በተለይ ደግሞ በአእምሯቸው ላይ የተወሰነ ህመም ተከስቷል፣ ዱባይ ላይ ህክምና እየተከታተሉ ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ይሁን እንጂ በትናንትናው ዕለት በተለይ ደግሞ ጠቅላይ ሚኒስትሩ አሉ ለማስባል በሶሻል ሚዲያቸው ላይ በፍጥነት በዳንኤል ክብረት የተጻፈ የእንኳን አድረሳችሁ መልእክት ተለጥፈዋል ሲሉ ገልጿል። ይሁን እንጂ ሲለጥፉ ደግሞ በተለይ ደግሞ ነሐሴ 19 2018 ዓ.ም ማለታቸው በርካቶችን እያነጋገረ ይገኛል። ታዲያ ጠቅላይ ሚኒስትሩ ለመሆኑ የት እንዳሉ በአጠቃላይ በተለይ ከምክክሩ ፍጻሜ ላይ አለመገኘታቸው ተከትሎ በርካታ አነጋጋሪ መረጃዎች እየወጡ ይገኛሉ። ለመሆኑ ጠቅላይ ሚኒስትሩ ለምን ሳልታዩም ለምን ሳልታደሙም የሚለው በርካታ መረጃዎች አሁንም እየወጡ ይገኛሉ። ታዲያ ጠቅላይ ሚኒስትሩ ለምን መታየት አልፈለጉ? ለመሆኑ እስከ ምክክሩ ላይ በተለይ ደግሞ በፍጻሜው ላይ ልክ መግቢያው ላይ ንግግር እንዳደረጉ ሁሉ ለምን አልተናገሩም የሚለው አሁንም በርካቶችን እያነጋገረ ቀጥሏል። ለመሆኑ ጠቅላይ ሚኒስትሩ የት ናቸው በሚለው ጉዳይ የራሳችሁን ሀሳብ መሰንዘር ትችላላችሁ። ወደ ዕለቱ ዝርዝር መረጃ ስናመራ ከሰሞኑ በትግራይ ክልል የድሮን ጥቃቶች ተባብሰው መቀጠላቸው ተከትሏል። በተለይ ደግሞ ሀገር አቀፍ በዓሎች ሳይቀሩ እየተራዘሙ ወይም ደግሞ እየተሰረዙ ይገኛሉ። ከሰሞኑ እንግዲህ ላለፉት ዓመታት በትግራይ ክልል በአማራ በሌሎች አካባቢ ላይ በደመቀ ሁኔታ የሚከበረው አሸንዳ በትግራይ ክልል በድሮን ጥቃት የተነሳ በአደባባይ ላይ ሳይከበር መዋሉ ተገልጾ ነበር። ዛሬ ደግሞ በትግራይ ክልል በድሮን ፍራቻ የመውሊድ በዓልን በምሽት እንደሚከበር ተገልጿል። የትግራይ ክልል እስልምና ጉዳይ ምክር ቤት ዛሬ በሰጠው መግለጫ በክልሉ ውስጥ የነብዩ መሐመድ የልደት በዓል በምሽት እንደሚከበር አስታውቋል። ምክር ቤቱ በመግለጫው በዓሉ በተለይ ደግሞ ትናንት ሰኞ ምሽት በክልሉ ውስጥ በሚገኝ መስጊዶች ውስጥ እንደሚከበር ገልጿል። የሚሆነው በተደጋጋሚ የሚፈጸመው የድሮን ጥቃት ስጋት በመፍጠሩ መሆኑን አስረድቷል። የምክር ቤቱ ዋና ጸሐፊ ሀጂ መሐመድ ካሳይ ሲናገሩ በክልሉ እየተካሄደ ያለው የአየር ጥቃት በሰላማዊ ሰዎች ላይ ብቻ ስጋት የፈጠረ ከመሆኑ በላይ ህዝቡ ሃይማኖታዊ በዓላትን እንዳያከብር አድርጎታል ብለዋል። በመሆኑ የመውሊድ በዓል በህዝቡ አደባባችን እንዳይከበር ምክር ቤት ውሳኔ ማሳለፉን አስታውቋል። በምትኩ ትናንት ምሽት በተለያዩ መስጊዶች ውስጥ ዳዋና መንዙማን ጨምሮ ሃይማኖታዊ ስርዓቶች በማከናወን በዓሉ እንደሚከበር ተገልጿል። በአጠቃላይ ዛሬ በትግራይ በዓሉ በአደባባይ ወይም ደግሞ በቀን እንዳይከበር መወሰኑ ነው የተገለጸው።
ሌላው በኢትዮጵያ ፖለቲካ ለበርካታ ዓመታት በከፍተኛ ኃላፊነት ቦታዎች ላይ ሲያገለግሉ የቆዩት የቀድሞ የአማራ ክልል ፕሬዚዳንት የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው በአሜሪካ የሚያደርጉት እንቅስቃሴ በማህበራዊ ሚዲያ ላይ የብዙዎች ትኩረት ስቧል። አቶ ገዱ አንዳርጋቸው ቀደም ሲል በኢህአዴግ ዘመን የአማራ ክልል ፕሬዚዳንትነት የመሩ ሲሆን በወቅቱ ከኦሮሚያ ክልል አመራሮች ጋር በመሆን በሀገሪቱ የመጣውን የፖለቲካ ለውጥ ከመሩት አበይት አመራሮች አንዱ እንደነበሩ ይታወሳል። በኋላ በፌዴራል ደረጃ በውጭ ጉዳይ ሚኒስትርነትና በጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ በከፍተኛ ስልጣን ላይ ያገልግሏል። ታዲያ ከፖለቲካ መድረክና ከሀገር ከተሰደዱ በኋላ በሰሜን አሜሪካ እንደሚኖሩ የሚነገሩት አቶ ገዱም በቅርቡ በሚሰሩበት የመኪና ማቆሚያ ፓርኪንግ ሰርቪስ ስፍራ ላይ የተቀረጸ ምስልም በማህበራዊ ሚዲያ ላይ መሰራጨቱ ተከትሎ አነጋጋሪ ሆኗል። ምስሉን ተከትሎ በማህበራዊ ሚዲያ ላይ የተለያዩ አስተያየቱ እየተሰጡ ይገኛሉ። ግማሹ ሙገሳ ሲሆን በርካታ አስተያየት ሰጪዎችም አቶ ገዱ በሀገር ውስጥ በነበሩበት ወቅት በከፍተኛ የስልጣን እርከን ላይ የቆዩ ቢሆንም አሁን ላይ በራሳቸው ጥረትና በስራ ክፍያ ህይወታቸውን ለመምራት የጉልበት ስራ መምረጣቸው በበጎ ጎኑ በመመልከት የቅንነትና የትህትና ማሳያ ነው ሲሉ አድርገዋል። በተለይ ደግሞ በኢትዮጵያ አጠቃላይ ባለስልጣናት፣ የቀበሌ ባለስልጣናት፣ የወረዳ ባለስልጣናት ሳይቀር በርካታ ሚሊዮን በሚዘርፉበት ሀገር ላይ አቶ ገዱ ያን ያህል ስልጣን ይዘው አሁን ለዚህ መዳረጋቸው ሊሞገስ ይገባል ተብሏል። በሌላ በኩል ደግሞ ጥቂት ወገኖች ድርጊቱ ለፖለቲካ ማንቋሻና ስም ለማጥፋት ለመጠቀም የሞከሩ ሲሆን ይህም እንግዲህ በፖለቲካ ተቃዋሚዎች መካከል ያለው ልዩነት የሚያሳይ ነው ተብሏል። በአጠቃላይ አጋጣሚው በከፍተኛ የስልጣን ማዕረግ ላይ የነበሩ ግለሰቦች ከስልጣን በኋላ ስለሚያሳልፉት ህይወትና ስለ ስራ ክብር ሰፊ የህዝብ ውይይት እንዲቀሰቀስ ምክንያት ሆኗል። አቶ ገዱ ቪዲዮ በተመለከተ ዓለም አቀፍ ጋዜጠኛ ኢዲያስ ይህንንም ብለዋል። አቶ ገዱ አንዳርጋቸው ያሳያል የተባለ አንድ ቪዲዮ ሲዘዋወር ተመለከተ። ቪዲዮን የለጠፉ ሰዎች ደግሞ የቀድሞ የክልሉ ፕሬዚዳንት አሁን ላይ ይህንን ስራ አሜሪካ እየሰሩ ነው በሚል ለማሸማቀቅ ያሰቡ ይመስለኛል። ቪዲዮ የእውነት ከሆነ ትክክለኛ መልእክት ግለሰቡ እንደሌላው ሳይዘረብ በውጭ ሀብት ሳያካብቱ እንዲሁም በዱባይ፣ በናይሮቢ፣ በአውሮፓ፣ በአሜሪካ የህዝብ ሀብት ይዘው እንዳልሸሹ አሁን ላይ ደግሞ በነፃ ህሊና ስራ ሰርተው እየኖሩ እንደሆነ የሚያሳይ ነው ብሏል። ይህንን መልእክት የለቀቁ ሰዎች ስራ ሰርቶ ከሚኖር አንድ ባለስልጣን ከነበረ ግለሰብ ይልቅ የህዝብን ሀብት ዘርፎ ዱባይ ላይ ቪላ በመግዛት የሚንደላቀቅ ባለስልጣን አክብረውና አድንቀው የሚኖሩ ለመሆናቸው ምስክር አይሻም በማለት ሀሳብ ሰንዝሯል። በርካቶች ግን በተለይ ደግሞ አቶ ገዱ እየሰሩት ያለው ተግባር ስራ ነውና እጅግ ሊከበር ይገባል። በተለይ ደግሞ አቶ ገዱ ሀገር እየመሩ ወይም ክልል እየመሩ በነበረበት ሰዓትም የሀገር ሀብት አለመዝረፋቸው ሊያስከብራቸው ይገባል የሚለው በርካታ አስተያየቶች እየተሰጡ ይገኛሉ። በዚህ ጉዳይ ላይ የራሳችሁን ሀሳብ እንድታካፍሉን በአክብሮት እየጋበዝን ወደ ቀጣይ መረጃ እናመራለን። የቀድሞ አመራር 4 ጊዜ ግድያ ሙከራ ተደረገብኝ በማለት ገልጿል። ይህን ተከትሎ ጠንከር ያለ ማስጠንቀቂያ ተሰጣቸው። የቀድሞ የፈረሰው የአፋድ የፋኖ ድርጅት መሪ የነበሩት እስክንድር ነጋ ትናንት አንድ አነጋጋሪ ሀሳብ ሰንዝሯል። የቀድሞ የባልደራስ ፓርቲ ሊቀመንበርና አሁን በአማራ ፋኖ ብሔራዊ ንቅናቄ ውስጥ በአባልነት እየተንቀሳቀሱ እንደሚገኙ የተናገሩት አቶ እስክንድር ነጋ ንቅናቄያቸው ከመላ አባላቱ ቀናዎች ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከር ተቀባይነት የለውም በማለትም ገዢው መንግስትን ደግፈው ተናግሯል። የቀድሞ የባልደራስ ፓርቲ ሊቀመንበርና አሁን በአማራ ፋኖ ብሔራዊ ንቅናቄ ውስጥ እንደ ማንኛውም የፋኖ አባልም እየተንቀሳቀሱ እንደሚገኙ የተናገሩት አቶ እስክንድር ነጋ ንቅናቄያቸው ከመላ አባላቱ ቅናዎች ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከሩም ተቀባይነት የለውም ሲሉ አጣጥለዋል። አቶ እስክንድር ነጋ ትናንት ለዶይቼ ቬለ የሰጡት ቃለ ምልልስ በአፋባሩ ውስጥ የተሰጣቸው ኃላፊነትም ያልተቀበሉት እንግዲህ በውስጥና ረጃጅም ባሏቸው የውጭ ኃይሎች ጫና ምክንያትም ከአመራርነት በመግፋት ነው ሲሉ ተደምጧል። ከመንግስት ወታደራዊ ኃይሎችና ለገዢው ስማቸውን መጥቀስ ከማይፈልጉ ታጣቂ ተደጋጋሚ የግድያ ሙከራ ተደርጎባቸው እንደነበር የተናገሩት አቶ እስክንድር ነጋ ኢትዮጵያ ውስጥ ሰላማዊ የፖለቲካ ትግል ወደ ትጥቅ ትግል በመግባታቸው ግን እንደማይቆጩም ተናግሯል። አቶ እስክንድር ነጋ ከጋዜጠኝነት እስከ ሰላማዊ የፖለቲካ መሪነት የደረሱም በተደጋጋሚ ለእስራት የተዳረጉ በኋላ የትጥቅ ትግል ለማድረግ ጫካ መግባታቸውን ይናገራሉ። አቶ እስክንድር በትንሹ 4 ጊዜ ግድያ ሙከራ ተደርጎባቸው በታመር መትረፋቸው ገልጸው ማን ፈጸመው የሚለውን ከመናገር ተቆጥቧል። ይህን ተከትሎ አፋባን አስቸኳይ በተለይ በዘመነ ካሴን አስቸኳይ ማስጠንቀቂያ ተሰጥቷቸዋል።
ከድርጅታዊ አሰራርና መረቦች የሚያደርጉትን አላስፈላጊ እንቅስቃሴ እንዲያቆሙ ስለማሳወቅ ይላል። እንደሚታወቀው አርበኛ እስክንድር ነጋ የአማራ ፋኖ ከሁለት አደረጃጀቶች በውህደት ወደ አንድ ወጥ የአማራ አታጋይ ድርጅት መጥቷል። የአማራ ፋኖ ብሔራዊ ንቅናቄ በቀን 9/5/2018 ዓ.ም ሲመሰረት ድርጅቱ የእርስዎን የድርጅቱ ፖሊሲና ስትራቴጂያዊ መመሪያ ኃላፊ አድርጎ መመደቡ ይፋ ማድረጉ ይታወሳል። ነገር ግን ከድርጅት ምስረታው ማብቂያ በኋላ የአማራ ፋኖና ህዝብ አንድነቱን አግኝቶ ሳይጨርስም እርስዎ የድርጅቱን ኃላፊነት እንደማይቀበሉ ገልጸው ይልቁንም አንድነትና ውህደት አስፈላጊ እንደሆነ ገልጸው ድርጅቱን አምነው አባል ሆነው እንደሚቀጥሉ በቀን 12/5/2018 ዓ.ም በደብዳቤ ለድርጅቱ አሳውቀው የድርጅቱ ማዕከላዊ አመራርም ደብዳቤውን ተቀብሎ ጉዳዩን በውል አይቶ ኮሚቴ ሁሉ አቀፍ መርምሮ የመውጣት ጥያቄውን ተቀብሎ ልክ እንደ ማንኛውም አባል የድርጅቱ መብትና ግዴታ አምነው እንዲቀጥሉ ወስኖ በህዝብና በሰራዊቱ መደናገጥም ፈጥሮ ስለነበር በቀን 13/5/2018 ዓ.ም በሚዲያ ማሳቆ ይታወሳል። እርስዎ ድርጅቱ ባቀረበው የመውጣት ጥያቄ መሰረት የድርጅቱን ህገ ደንብ መመሪያ እና ህጎችን አክብረው አባል ሆነው እንዲቀጥሉ እንጂ ይህንን ሳያከብሩም ከድርጅቱ አሰራርና መሪዎች በሆነ መንገድ ሚዲያ ላይ የመቅረብ ድርጅቱ የመስረት እንቅስቃሴ እንዳደረጉ ደርሶበታል። በተለይ በቀን 26/8/2018 የተጻፈ የአዲስ አበባ ሚዲያ ምክር ቤት ኮሚኒኬሽን ምስረታ መግለጫና በኦንላይንም ሚዲያው ብቻ እንደሚያስቡ መረጃ በማድረግ የድርጅቱ ማዕከላዊ አመራር በቀን 28/08/2018 ዓ.ም ውይይት አድርጎ አጣሪ ኮሚቴ በቀን 4/9/2018 ዓ.ም በተጻፈ ደብዳቤ ለሰብሳቢ አርበኛ ሀብቴ ወልዴ አሳውቋል። ኮሚቴው እርስዎን እንዳገኘና እርስዎ የተለያዩ ጥያቄዎችን አቅርበው ምላሽና በድምጽ በሰጡ መረጃ መሰረት ምርመራ አድርጎ በቀን 24/10/2018 ዓ.ም ለማዕከላዊ አመራር ሪፖርት አቅርቦ በቀን 30/10/2018 ዓ.ም ማዕከላዊ አመራሩ ተወያይቶበታል ይላል። አያይዞ ማዕከላዊ አመራሩ የቀረበውን ሪፖርት መሰረት በማድረግ እርስዎ የአዲስ አበባ ሚዲያ ካውንስል ተብሎ የሚዲያ ስራ የሚሰራ ቢመስልም ድርጅት መሆኑን እንዲሁም ከድርጅቱ የስራ ትእዛዝ ወይም ውሳኔ ሳይሰጥም በደንቡ መሰረት የመስራት ኃላፊነት ሳይኖረም ድርጅቱ ሳያውቅና ውሳኔ ሳያገኝ ከትግላችን ሪዮ ተቃራኒ የሆነ ድርጅት ሲቋቋም ሀሳቡን ያመነጩ ሰዎችን አጠቃላይ ሰበሰቡና የተቋቋሙ ስለመሆኑ እርስዎ እንደሆኑ አጣሪ ኮሚቴው አረጋግጧል። ስለሆነም እርስዎ የፈጸሙትን ህግ ጥሰት በድርጅታችን ህግ መሰረት ህጋዊ ውሳኔ እስኪያገኝ ድረስ ከድርጅታዊ አሰራር ውጭ የሚያደርጉትን አፍራሽ እንቅስቃሴ አጋጣሚ ወደ ሚዲያ ብቅ ማለቱን ነገር እንዲያቆሙ አሳስቧል። አሁንም በድጋሚ እንደዚህ አይነት መረጃዎችን ወይም ደግሞ አላስፈላጊ ነገሮችን ከማራመድ እንዲቆጠቡ እናሳስባለን ብሏል። ከሰላምታ ጋር አርበኛ ዘመነ ካሴ የአፋባ ሊቀመንበር። እንደሚታወቀው አርበኛ እስክንድር ነጋ ባለፉት በህይወታቸው ዘመን ከ5 በላይ ድርጅት መስርተው 5ቱን ማፍረሳቸው ይነገራል። ሌላው የኦሮሚያ ክልል ሽመልስ አብዲሳ በባለስልጣኑ ግድያ ሀዘናቸውን መግለጻቸው ተሰማ። በኦሮሚያ ክልል ሰሜን ሸዋ ዞን የደገም ወረዳ ዋና አስተዳዳሪ የነበሩት የሽመልስ አብዲሳ ጋር መሆናቸው የሚናገሩት አቶ ተፈራ ደሴ መገደላቸው ተከትሎ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ጥቃቱን በማውገዝ የተሰማቸውን ጥልቅ ሀዘን ገልጸዋል። በሰሜን ሸዋ ዞን ደገም ወረዳ አኖ ቀሬ ቀበሌ ውስጥ በደረሰው ጥቃት የወረዳው ዋና አስተዳዳሪ አቶ ተፈራ ደሴ ህይወታቸው ሲያልፍ የአኖ ቀሬ ቀበሌ ሊቀመንበር አቶ አስፋውሰን ኃይልን ጨምሮ ሌሎች በርካታ ሰዎች ጉዳት ደርሶባቸዋል። ጉዳት ደረሰባቸው አካላት በስላሴ ዩኒቨርሲቲ ስፔሻላይዝድ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል ተብሏል። የመረጃ ምንጮች እንደሚሉት ጥቃቱ የተፈጸመው በመንግስት የጸጥታ ኃይሎችና ታጣቂዎች መካከል የተኩስ ልውውጥ በነበረበት ወቅት እንደሆነ ተገልጿል። ለጥቃቱ ተጠያቂ ተደርጎ የሚወሰደው በክልሉ የሚንቀሳቀስ የኦሮሞ ነጻነት ሰራዊት ኦነግ እንደሆነ ቢገለጽም ቡድኑ እስካሁን ግን ይፋዊ መግለጫ አላወጣም። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በሰጡት የሀዘን መግለጫ በህዝብ አገልጋይ አቶ ተፈራ ደሴ ህልፈት ክፉኛ ማዘናቸውን አብራርተዋል። ባለፉት ዓመታት መሰል ጥቃት በርካታ የህዝብ የመንግስት አገልጋዮች እንደተነጠቁ አስታውሰዋል። በክልሉ ህግና ስርዓት ለማስከበር የሚደረገው ጥረት ተጠናክሮ እንደሚቀጥል በመግለጽ ለሟች ቤተሰብና ወዳጅ መጽናናትን ተመኝተዋል።
በሰሜን ሸዋ ዞን ባለስልጣናትና የአካባቢ አመራሮች ኢላማ ያደረጉ ጥቃቶች ሲከሰቱ ይህ የመጀመሪያ አይደለም። የካቲት 2017 ዓ.ም የሱሉልታ ወረዳ ዋና አስተዳደር የአበበ ወርቆ ህይወታቸው ማለፉ ይታወሳል። ታህሳስ 2017 ዓ.ም የዞኑ የውሃ የአደጋ መከላከል እንዲሁም የፋይናንስ ጽሕፈት ቤት ኃላፊዎች በደረሰ ጥቃት ህይወታቸው ማለፉም ይታወሳል። ጥቅምት 2017 ዓ.ም የውጫሌ ወረዳ አስተዳዳሪ አቶ ንጉሶ ኮሩን ጨምሮ በርካታ ሰዎች ላይ ተመሳሳይ ጥቃት ደርሶ እንደነበር አይዘነጋም። በአሁኑ ወቅት በዞኑ የጸጥታ አካላት አካባቢ የማረጋጋትና የህግ ማስከበር ስራ አጠናክረው መቀጠላቸው ተነግሯል። ሌላው እንግዲህ በሀገር ውስጥ በእርስ በርስ ጦርነት በአጠቃላይ ባለፉት ዓመታት በመቶ ሺህ የሚቆጠር የሰራዊት አባላት ህይወት እየገበረ ይገኛል። በርካቶችን በታጣቂዎች በየጊዜው እየተማረኩ ስቃይ ውስጥ መሆናቸው ይነገራል። ይህ ባለበት በሀገር ውስጥ በተለይ ደግሞ በታጣቂ ኃይሎች ህይወቱ የሚያልፈው መከላከያ እንዲሁ በደቡብ ሱዳንም ተመሳሳይ ጥቃት ተፈጽሞበታል። በደቡብ ሱዳን ሁለት የኢትዮጵያ ዩናይትድ ኔሽን ሰላም አስከባሪ ወታደሮች ህይወታቸው አልፏል ወይም ተገሏል። በደቡብ ሱዳን ጆንግሌ ግዛት ፓጆት በተባለ ራቅ ያለ ስፍራ ሰኞ ዕለት ማንነታቸው ያልታወቁ ታጣቂዎች በተባበሩት መንግስታት ድርጅት ተመድ ላይ በከፈቱት ድንገተኛ ጥቃት ሁለት የሰላም አስከባሪዎች መገደላቸው ድርጅቱ አስታውቋል። የተመድ ቃል አቀባይ ስቴፋን ጁጃሪካ እንዳረጋገጡት በጥቃቱ ህይወታቸውን ያጡት ሁለት የሰላም አስከባሪዎች ኢትዮጵያ መሆናቸውን አረጋግጧል። በዚህ አሳዛኝ ክስተት ሌሎች 3 ኢትዮጵያን የሰላም አስከባሪ ጨምሮ 2 የደቡብ ሱዳን ፖሊስ አባላትና 2 የሲቪል ሰራዊት በጥቅሉ 7 ሰዎች ክፉኛ ቆስሏል ተብሏል። በደቡብ ሱዳን የተመድ ልዑካን አካባቢውን ለማረጋጋት አስቸኳይ ምላሽ ለመስጠት ፈጣን ግብረ ኃይል ማሰማራቱን አስታውቋል። የልዑኩ ኃላፊ አኒታ ኪኪ ጌቢዮ በደቡብ ሱዳን ሰላምን ለማስፈን በሚሰሩ አባላት ላይ ያነጣጠረው ይህ ገዳይ ጥቃት ተቀባይነት የሌለው ሲሉ አውግዘውታል። ጥቃቱን የፈጸመው አካል ማንነት እስካሁን የታወቀ ነገር የለም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ድርጊቱ በጽኑ በማውገዝ በአጥፊዎች ላይ አስቸኳይ ምርመራ ተደርጎ ለሕግ እንዲቀርቡ ጠይቋል። ከጥር ወር ጀምሮ በታጣቂዎች የተገደሉ የሰላም አስከባሪ ቁጥር 9 መድረሱን ገልጿል። ምንም እንኳን ጥቃቱ በጦር ወንጀል ሊቆጠር እንደሚችል በስፋት የሚታየው በሰላም አስከባሪ ላይ የሚፈጸም ጥቃት ግን እምብዛም ያልተለመደ ነው። የጥቃት የተፈጸመው የመንግስት ወታደሮች በክህደትና በሌሎች ወንጀሎች ተከሰው ካለፈው ዓመት ጀምሮ ከምክትል ፕሬዝዳንትነት ስልጣናቸው ከታገዱት የተቃዋሚ መሪ ሪክ ማቻር ታማኝ ታጣቂዎች ጋር ውጊያ እያካሄደ ባለበት ወቅት ነው። እንደ አውሮፓውያን አቆጣጠር በ2018 በፕሬዝዳንት ሳልቫ ኪርና በቁም እስር ላይ በሚገኙት ሪክ ማቻር መካከል ተደርሶ የነበረ የሰላም ስምምነት መፍረሱ ተከትሏል። አገሪቱ ወደ ለየለት የእርስ በርስ ጦርነት ልታመራ ትችላለች የሚል ከፍተኛ ስጋት ፈጥሯል። አሜሪካን ጨምሮ ዓለም አቀፍ ማህበረሰብ ሁለቱ ወገኖች ወደ ፖለቲካዊ ውይይት እንዲመለሱና የሰላም ስምምነቱን እንዲታደጉ ጥሪዎች እያቀረቡ ይገኛሉ። በአጠቃላይ ምስራቅ አፍሪካ በተለይ ሱዳን፣ ደቡብ ሱዳን እንዲሁም ኢትዮጵያ፣ ሶማሊያ በእርስ በርስ ጦርነት እየታመሱና በርካቶች እያለቁ ይገኛሉ ተብሏል።